ሰላም ፊልም ወዳጆች 911 ተመልሷል። የተመቻችሁ እንደሆነ እርግጠኞች ነን። ታዲያ ቪዲዮን ከመጀመሩም በፊት ላይክ እያደረጋችሁ ኩምኩሙት። ይመቻችሁ። ሰናይ ጊዜ። 911 በአጓጊነቱም በዚህኛው ክፍልም ቀጥሎ አንድ በጥይት የተመታ ግለሰብ መሬት በወደቀበት እያቃሰተ ወደ 911ም ደውሎ ድረሱልኝም ይላል። እነ ቦቢም ቦታው ላይ በፍጥነት ከተፍ ብለውም ደርሰውም ሲያዩት ቦታው የዛሬ 1 ዓመት አካባቢ እዚሁ ቦታ ላይ መጥተው እንደነበረም ትዝ እያላቸው የመጡበትም ሰዓትም ታዲያ የሰውየው ሚስት በጊዜው ውጪ ካለው ትልቅ ዛፍ ላይም ራሷን ሰቅላ ስለሞተች እንደነበረም እነ ቦቢም በዛ ጊዜ ሕክምና ሊያደርጉላት ቢታገሉም አቅቷቸው ትሞታለች። ባልየውም በቆመበት ለምን እንዲህ እንዳደረገች አላቅም፣ ችግሯን ብታማክረኝ አብረን ችግሩን እንፈታው ነበር እያለ እየተናገረ ሴትዮዋ የተንጠለጠለችበት ዛፍ ላይም የሽጉጥ ጥይትም ውስጥ ላይ ተቀርቅሮም ስለተገኘ ሚስቴ ዛፉ ላይ እየተኮሰች ትለማመድ ስለነበር ነው እያለም ይዋሻል። የምር ግን የተፈጠረው ነገር ይህ ባል ተብዬው ሰውዬ ሚስቱን የሚያሰቃይና የሚደበድብ እንደነበረ ሚስትየው መሯት አንድ ቀን ታዲያ ልትገለው ልትተኩስበት ብላም ስታው ዛፉ ላይ እንደተኮሰችም እያየን በስተመጨረሻም መሯት አላስችልሽም ብሏት ራሷን እንዳጠፋችም እንረዳለን በለው። አሁን ላይ ታዲያ ምን ተፈጥሮ ነው እያለን እየጠየቅን ባልየው በጥይት ተመቶ እንዴት መሬት ወደቀ ለሚለውም ጥያቄ መልስ እንዲሆነን ያንን ዛፍ ከዓመት በኋላ መጥፎ ትስታም እየቀሰቀሰበት ስለሆነ ሊያስቆርጠው አስቦ ቆራጮችም ነገ ዛሬ ያሉት ሲያዝጉት በራሱ የሚፈነዳዳም ነገር ጠቅልሎበት ራቅ ብሎ በጥይትም መጥቶ ሲበታትነው በሚገርም መልኩ ከዓመት በፊት ሚስትየው ተኩሳበት እሱን ስታ ዛፍ ውስጥም ተቀምጣ የነበረችው ጥይት ተስፈንጥራ ሞታ አሁን ባልየውም መታው። ባልየውም ታዲያ እዛው በሳተችው ጥይት ተመቶም በስተመጨረሻም መሬት ተዘርግፎ በነቦቢም እርዳታ ቢደረግለትም ሳይችሉም ቀርተው ይሞታል። ህርፍ ለአንተ ያለው ጥይት ዞሮ መጥቶ ይመታካል ይልካል። ይሄ ነው። እነ ቦቢም የተፈጠረውን ከተረዱ በኋላ እየተገረሙም ስራ ሲጨራርሱም ወደ ስራ ቦታም ተመልሰው ስራ ቦታም ላይ ቺሚም አስተባብሮ ሁሉም ደም እንዲለግሱም እያደረገ እነ ባክም ተስማምተው እየለገሱ አለቃቸው ቦቢ ግን እኔ መርፌ እፈራለሁ፣ በልጅነቴም ልወጋ ስል ዶክተሩን እስከ መምታትም ደርሻለሁ፣ በቅርቡ ራሱ መርፌም ሳይ ራሴን ስቼም ነበር ይቅርብኝ ቢልም ቺሚ ግን ያንተ ደም መስጠት ለሰዎች ይጠቅማል፣ እኔን አስታውስ፣ እንደዛ አደጋ ደርሶብኝ ደም በሚያስፈልገኝ ሰዓት እንዲሁ የለገሱ ሰዎች ስለነበሩ ነው የተረፍኩት፣ ስለዚህ ለእኔ ስትል ደም ለግስም ብሎም ያሳምነዋል። ቦቢም ተስማምቶም ለመጀመሪያ ጊዜ ደምም ይለግሳል። በቀጣይ ቀንም 911 ላይ አንዲት የጂም እንግዳ ተቀባይም ደውላ አለቋ የጂም ሙቀት ማሽን ውስጥ ገብቶ የማሽኑ መቆጣጠሪያም ተበላሽቷል ድረሱለትም ብላም ሪፖርት አድርጋለች። እንደተለመደውም እነ ቦቢም ቦታው ላይ ደርሰው ማሽኑን ከዋናው ሶኬት ነቅለው ሰውየውን ተረባርበው ሊረዱት ቢሞክሩም ሳይችሉም ቀርተው ይሞትባቸዋል። እንግዳ ተቀባዩም ተደናጣ። ትላንት እዚህ አለቄ ሲመጣ ውሻውን በሙቀት መኪና ውስጥ ትቷት ስፖርት ሊሰራም ሲገባ እኔም ተናድጅበት አስወጣት ብሎም አልሰማኝም ስላለኝ ለውሻዋ ስል የመኪናውን መስታወት ሰብሬበት አውጥቻት ነበር። ለሱም እንዲህ ማድረግክ ውሻክን በሙቀት ማሰቃየትክ ዋጋ ያስከፍልካል ብየው ነበር። ይኸው በተመሳሳይ ነገር ዋጋውን ከፈለም እያለች በጭንቀት ትናገራለች። እነ ቦቢም የሰውየውን ሬሳም ይዘውም ሲወጡ ለቦቢም ደም ከለገሰበት ሆስፒታል ሰራተኞችም ተደውሎለት ደም ውስጥም የሆነ ነገር እንዳገኙና በስልክ ማውራትም ስለማይችሉ ቢሮ መጥቶ እንዲያወሩትም ይጠሩታል። ቦቢም ይህን ከሰማ በኋላ በዚህ ድንጋጤም ወደዛ ሁልጊዜ ወደሚሄድበት ቸርችም አመርቶ ለቄሱም እንደለመደው እየተናዘዘ በእኔ ሳቢያ የሞቱ 148 ሰዎችን ማትረፍ ባልችልም አሁን ግን በስራዬ 62 ሰዎችን አትርፌያለሁ። በዚሁም ቀጥዬ 148 ሰዎችን ካተረፍኩ በኋላ ለፈጣሪ ቃል እንደገባሁት ሞቼ ቤተሰቤን በድጋሚ መቀላቀል እፈልጋለሁ። ግን አሁን ላይ ከሆስፒታል ያንን ሳላሳካ ደሜ ውስጥ የሆነ ነገር እንዳገኙም ነገሩኝ፣ ችግር እንዳይሆን እያለም ይጨነቃል። በሌላ በኩል አንዲት ሌባ የተለያዩ ቦታዎች ላይ የዲሊቨሪ ሰራተኞች አምጥተው የሚያስቀምጧቸውን እቃዎች ስትዘርፍ እያየናት በስተመጨረሻ ግን ከአንዱ ቤት ዘርፋ ልታመልጥ ስትሮጥ እግሯን ወለም ብሏትም ወድቃ
እግሯ ክፉኛም ተጎድቶ እራሷ ወደ 911 ደውላ ድረሱልኝም ትላለች። እነ ሄንም እዛው ደርሰው እርዳታም እያደረጉላት፣ ፖሊሷ አቲናም በጥቆማም ደርሳባት ሌባዋንም ይዛት ቶሎ ወደ ሆስፒታል እንድንወስድሽ ስራሽንና ሌብነትሽን እመኝም ብላ ማስፈራርታት ሌባዋን ማምና ወደ ሆስፒታልም በዛውም ወደ እስር ቤት ትወሰዳለች። ቦቢም በፍርሃትና በጭንቀት ከቺሚም ጋር ወደ ሆስፒታል አምርተው ዶክተሩም እነሱ ጋር ደርሶ ቦቢን ደም ላይ ሲመረምሩት ስላገኙትም ነገር ያስረዳቸዋል። እነሱም ከባድ በሽታ ልክ እንደ ካንሰር ይዞት ቢመስላቸውም በተቃራኒው ግን የቦቢ ደም ውስጥ ከስንት አንድ ከሚሊዮኖች አንድ ሰው ላይ ብቻ የሚገኝ እርግዝና ላይ ያሉ ሴቶች ልጆቻቸውን የያዘው ማህፀናቸውን የሚጎዳ በሽታን የሚቋቋም ንጥረ ነገር ደም ውስጥም ስለተገኘ ከሚያስበው በላይ ደሙ ጥቅም ስላለው የደም ልገሳ ፕሮግራማቸውን ተቀላቅሎ ደም መለገሱን በየጊዜው እንዲቀጥልና ብዙ እርጉዝ ሴቶችን እንዲሁም ጨቅላ ህፃናቶችን እንዲያተርፍ እድል ይሰጠዋል። ዋው! ቦቢም በሚሰማው ነገር ግራ እየተጋባም ይደሰታል። በሌላ ትዕይንት አንድ የሁለት ልጆች አጎትም ፓርክ ላይ እየተዝናኑም ሳለ ልጆቹም ነብሩ እየታያቸው ስላልሆነ አጎትየውም ወደ ነብሩ ድንጋይ አንስቶም በተደጋጋሚ እየወረወረም እያናደደው ለልጆቹም ነብሩ እንዲታይም ሲያደርግ እናየዋለን። ቆየት ብሎ ታዲያ መጸዳጃ ቤትም አጎትየው በነበረም ሰዓት ፓርክ ውስጥም ሁካታም ሰምቶ በድንጋጤ ሲወጣ ልጆቹንም እያጣቸው ሰዎቹ ላ ሲሯሯጡም እያየ ምን ተፈጥሮ እንደሆነም ሲጠይቅ ከኋላው ከቀድሞ ድንጋይ ሲወረውርበት የነበረው ነብርም አምልጦ ወጥቶ እንደቆመም አይቶ በድንጋጤ ደርቆም ቀርቶ ስልኩንም አውጥቶ ወደ 911ም ይደውላል። አቢም ጥሪውን ተቀብላ እያወራችው ምንም እንዳያደርግበት ነግረውም ነብሩ እየተጠጋውም ስለሆነ ሰውየውም እግሬ አውጪኝ በማለት ሮጦም ለማምለጥም ሞክሮ ሌሎች እንስሳቶች ያሉበት አጥርን ዘሎ ቢገባም ነብሩም ተከትሎትም ዘሎም ይገባል። እዛው ፓርክም ላይ ታዲያ ጠባቂው በነብሩም ስለተነከሰ የእሳት አደጋ ሰራተኞች እንዲሁም እነ አቲናም ደርሰው ነገሩን ለማረጋጋት ይሞክራሉ። አቢም በመነጋገሪያ ሬዲዮአቸውን በኩል ስለዛ በነብሩ ስለተሯሯጠው ግለሰብም ለአቲናም ነግራቸው ይህንም የሰውየውን ስም ስትሰማ ይህ ሰውዬ ታዋቂ ነው፣ እንስሳቶችን በህጋዊ መንገድ የሚያሳድንና የሚያስገድል ግለሰብ ነው እያለች እውነትም ሰውየው ምንም ያህል ዶክተር ቢሆንም በክፍያ የዱር እንስሳቶችን እያስገደለ እንደ ቅርስ ጭንቅላቶቻቸውን ቢሮም እያመጣ እንደሚሰቅልም እናያለን። አሁን ላይ ታዲያ በሚያሳዝን ሁኔታ ካርማኢዝ ኤቢች እንደሚባለው ያረግነውን ነገር መልሶ መጥቶ ራሳችንን ይጎዳናል እንደሚሉት ነብሩም ዶክተሩንም ገሎት እና አቲናም ነብሩ ላይ ደርሰውበት በማደንዘዣም ራሱን አስተው ወደ ነበረበትም ይመልሱታል። የዶክተሩንም ሬሳም ይዘው ከቦታውም ይወጣሉ። ወይ ጉድ! ቦቢና ቺሚም ጋም ስንመለስ ምንም ያህል ቺሚ ከዚህ በኋላ ቦቢ በደሙ ሳቢያ የብዙ ሰዎች ህይወትን ሊያተርፍም ስለሆነ እየተደሰተ ከዚህ በኋላ አንተ ለሁሉም ሰው ጀግና ሆነክ መሸለምክም አይቀርም ቢለውም ቦቢ ግን እኔ ማትረፍ የምፈልገው ልጆቼ ነው፣ እነሱን ማትረፍ አልቻልኩም ነበር። ስለዚህ በእኔ ሳቢያ የሞቱትን ያህል 148 ሰዎችን ካተረፍኩ በኋላ ሞቼ ልጆቼን ድጋሚ ማግኘት እፈልጋለሁ። ከፈጣሪም ጋር ያንን ነው ቃል የገባሁት። ግን ደግሞ አሁን ላይ ፈጣሪ እዚሁ እየኖርኩ እንድሰቃይ ፈርዶብኛል ማለት ነው እያለም ተበሳጭቶም ተናግሮም ሲሄድ ቺሚም የቦቢን ንግግርም ሰምቶም ይገረማል። እንግዲህ እንዲህ እያለን የዚህኛውን ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ሄንና አቲናም ስራ ላይ በነበሩ ሰዓት ጉደኛዋ ሄንም የዛኔ ጨረቃ ሙሉ የሆነች ቀንና ማታ ላይ የሰራችውን ስህተት ለአቲናም ለመጀመሪያ ጊዜ ነግራት ይህንንም ውሸቷንም ለአሁኑ ጓደኛዋም እንደማትናገር ስትናገር አቲናም እየተበሳጨችባት እውነቱን ለአሁኑ ጓደኛሽ ንገሪያት፣ እንዳትዋሻት፣ ተሳስተሻል፣ ስለዚህ እመኚ ብትላትም ይህን ግን ምን አሳስቶኝ እንደሆነ አላቅም፣ አይለመደኝም፣ ባልነግራት ይሻላል ብትልም የባሰ ነገሩን እንዳታብሽው ብትነግራት ይሻልሻልም ትባላለች። ከስራ በኋላም ቤትም ሲመለሱ አቲናም ልጆቿን አስቀድማ ማውረታ የወሰነችውን ውሳኔዋንም አሁን ድረስ ላልፈታችው ባሏ ማይክል እያሳወቀችው ምንም ያህል ቢዋደዱም ለልጆቻቸው ሲሉ ቤት ውስጥ እያስመሰሉ መኖሩን ትተው ፍቹን እንዲያደርጉም ፈቅዳለት እሱም ተስማምቶ እያለቀሰችም ስትስመውም ያቅፋታል። ሄንም
ቤትም ስትገባ እሷን በተመሳሳይ ለጓደኛዋ ካርላም የሰራችውን ስህተት ልትነግራት ብትልም ካርላ ግን ነገሩን ቀድማ እንዳወቀች ኤቫ ተብያዋም ጋር እንደተሳሳተች ስላወቀች ኤቫ ተብያዋ ታዲያ የምናሳድገው ልጃችንን እሷ የባዮሎጂካል መብቱም የሷም ስለሆነ ልትወስድብን ተዘጋጅታለች። ያው የክሱ ወረቀትም ለዛ ምስክሯ ደግሞ አንቺ ከእሷ ጋር ስለተሳሳትሽ ከእኔም ጋር ችግር ውስጥ ነሽ በሚል ነው ብላት ተበሳጭታባት ይህንም ተደናግጣ ይቅርታ እየጠየቀች ነገሩን ልታስረዳት ብትሞክርም ካርላም ሳትሰማት ተሰናብታት ቤቱን ለቃላትም ትወጣለች። በስተመጨረሻም ትዕይንቶቹም ላይ አቲናም ቀለል ካለኝም ብላም ለጭንቀቷን በሚል ከቤት ወጥታ አንድ ባር ላይም ተቀምጣ እየጠጣች ሳለች አሮን በተባለ ግለሰብ መጠጥ ተጋብዛ ወደ እሷም መጥቶ ተዋውቆም ይጀነጅናታል። አቲናም እየተገረመች በዚህ ዕድሜዋም ይህ በመፈጠሩም ግርምትም ይዟት ስለ ቤተሰቧ እንዲሁም ስለ ስራዋ ሁላም እያጫወተችው ከአንተ ጋር እየጠጣው መቀጠል ከሆነ ስለ አንተም ላጣራ ፖሊስም አይደለሁም ብላ በስልኳ ሙሉ ስሙን ጠይቃ በባልደረቦቿም በኩል ታጣራለች። ወይ ጉድ! አሮንም እየተገረመም ያያታል። ሲሚም ቦቢን ወደ አንድ ሆስፒታልም ወስዶ እዛም በራሱ በቦቢ ደም የተረፈች አንዲት የተወለደች ጨቅላ ሕፃንም እያሳየው የሕፃኑ አባትም ወደ ቦቢም መጥቶ ለልጃችን ስላደረስክላት እናመሰግናለን ብሎም አቅፎት አመስግኖትም ይመለሳል። ሲሚም ያንን ካሳየው በኋላ ተመልከት በአንተ ሳቢያ እየሆነ ያለውን ሁላ ታዲያ አሁንስ መሞት ነው ወይ የምፈልገው? ፈጣሪ አልበደለክም ባርኮ ካለ እንጂ ወደፊት ልጆችክን ማግኘትክ አይቀርም። ግን ያ እስኪደርስ አሁን ላይ እዚህ ስራክን አልጨረስክም። በየ8 ሳምንት አንዴ ደም መለገስና የብዙ ሰዎችን ህይወት ማትረፍ ብቻ ነው ያለብክም እያለው ቦቢም እንባ እየተናነቀው ጨቅሏን ሕፃንና የተደሰቱን ቤተሰቦች እያየ ያንን ማስታወሻም ደብተሩን ከዚህ በኋላ እንደማያስፈልገው ሲነገረውም ይሰማል። ዋው! በቀጣይስ ክፍል 911 ምን ጉድ ያሳየን ይሆን? አብረን በጉጉት የምንጠብቀውም ይሆናል። እና እንዴት ነው ፊልም ወዳጆች? ሙቪው ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ እንደተለመደው ይህችን ቪዲዮ አነስ ያለች የተመቻችሁን ያህል ላይክ አስገቧት። በቀጣይም በሌላ ገራሚ ታሪክና ሙቪ እስክንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።